ሰላም እግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 4 ነው ክፍል 4 የህይወት ገጠመኝ በጣም ብዙ ሰዎች የተማሩበት በተለይ ወደ ገጠመኝ ከመምጣቱ ወደ እናንተ ከመምጣቱ በፊት ስራ ባልደረቦቻቸውና ጎረቤቶቻቸው የተማሩበት ገጠመኝ ነው ገና ሳይወጣ እንግዲህ ይሄን ያክል ሰዎችን ከቀየረ ይሄ ታሪክ ካሜራ ሳይቀርጸው ወይም ሳንቀርጽ ግን ዝም ብዬ ይሄን ታሪክ ስሙት ብዬ ሰው በተሰበሰበበት መካከል የተናገርኩት ገጠመኝ ገና ወደ አየር ሳይበቃ ይሄን ያክል ፍሬ አፍርቶ ተጨማሪ ሌላ ገጠመኝ ከፈጠረ አሁን ደግሞ እናንተ ስትሰሙት ደግሞ ምን ያህል ፍሬ እንደሚያፈራ ታያላችሁ ማለት ነውና የሰውን ታሪክ የሰውን ገበና የሰውን ውሎ በመስማት ራስን ማየት መስታወትነት ነው ይባላል ጓደኛ መስታወት ነው መጽሐፍ ቅዱስም መስታወት ነው እናትም ሁሉም በዙሪያችን ያሉ ሰዎች በሙሉ መስታወት ነው ክፉም የሚናገር ደግም የሚናገር ሰው መስታወት ነው መስታወት ማለት ራሳችንን ማየት የምንችልበት አቀም ማለት ነው ከምናየው ከገጻችን ከምናይበት መስታወት ውጭ ያለው በማንኛውም ነገር ሰው ክፉ ሲናገር ወይም ደግ ሲናገር ያንን ወደ ልባችን ስናስገባው ልክ ላም ሳር በልታ ወተት ነው የምታወጣው አይደል አይገናኝም ልክ እኛም ደግሞ ሰዎች ሲሰድቡን ስድቡ ወደ ልባችን ገብቶ ምናወጣው ወጪ ወተት መሆን አለበት የሚል ትምህርት ነው የሚኖረው ማለት ነው ዛሬ የዛሬው ገጠመኛችን ደግሞ አራተኛ የህይወት ገጠመኝ የሚጀምረው ከመስሪያ ቤት ቢሆን መልካም ነው ብያስባለሁ መስሪያ ቤት ውስጥ የባንክ ሰራተኞቻቸው የት ባንክ እንደሆነ መናገር አያስፈልግም ቁጭ ብለው የተሰበሰቡ ያው ሰራተኞች ናቸው የሚሰበሰቡት ቦርድ አባል ምናምን የሚል ነገር ይኖር አላውቅም ብቻ ዋናዎቹ ናቸው የሚሰበሰቡት እና ጓደኛ ማቾች ናቸው ፍንጭቱ ጥርሰ ፍንጭቱ ጓደኛውን ወይም ደግሞ ማን ልበላችሁ ግዙፉን ልበላችሁ ግዙፍ ነው ትንሽ ገዘፍ ያለ ነው እንደኛው ዋናው የታሪካችን ባለቤት ስብሰባውን አቋርጠው ና እንደ ፈልጌ ነበር ብሎ ወደ ውጭ ይዞት ይወጣል እና እንደ ፊት ለፊት የሚሰበሰቡት እና ይዞት ይወጣልና እኔ ምልህ ምናምን እያለ ዝም ብሎ ዝብርቅ ያለ ወሬ ያወራዋል እንዴ ምንድነው የምታወራው ስብሰባ ላይ ሆነን አንድ ጊዜ ፈልጌ ነው አልከኝ ወተን ስናወራ ራሱ ሰው ሌላ ነገር ሊገምት ይችላል ምንድነው የምታወራው አይ ምልህ በቃ ቺን ጃኬት እኮ በጣም ነው የወደድኳት ምናምን ይልና ጃኬቱን እንዲህ ያደርገዋል ያስተካክለዋል ማለት ነው በእናት የማይገናኝ ነገር ነው ያወራ ያለው እኔ አምታታኝ ምን እያረከኝ ያለው እንዴ ስብሰባ ላይ እኮ ነበር ይሏል በቃ እኔ ልናገር ያሰብኩት ነገር ጠፍቶብኛልና እስቲ አግዘኝ ባክርዳኝ ሐሳብም ተሰጠፋብኝ አንተ ስብሰባው እንድትመራው ፈልጌ ነው ይሏል በሁለተኛውም በሌላውም በሳምንቱም ልክ እንደዚሁ ደግሞ ትንሽ አንድ ሳምንት ወይ የሆነ ጊዜ ላይ ቆየት ብሎ ደግሞ እንዲያ ነገር ያጋጥመዋልና እኔ እየፈራው አሁን የሆነ ጊዜ ላይ ና እንደ ፈልጌ ነበር ብሎ ይዞት ሲወጣ አልወጣማል ና ግድ የሚጠቅምህ ነገር ነው ግድ ለምን አንጣለው አይ አልወጣም እዚህ ነው መሆኗል ከዛ ማታ መጥቶ ወደ ቤቱ ይሄ ጥርሰ ፍንጭቱ ማለት ነው ዲያሪው ላይ በየጊዜው ይጽፋል የሥራ ጓዴ ባልደረባዬ እጅግ በጣም የሚያሳዝነኝ ባለትዳሩ ጓዴ ዛሬ ና እንደ ፈልጌህ ነበር ብዬ ወደ ውጪ እንደተለመደው ይዤው ልወጣ ስል እምቢ አለኝ ምን ቸገረኝ የሚዋረደው ራሱ ነው ብሎ ጽፏል ከዛ ጽፎ አስቀምጦታል ሻወር ለመውሰድ ወደ ውስጥ ይገባል ወደ ቤት ሚስቱ ትመጣና ታረበዋለች ስታነበው እንደተለመደው ጓደኛዬን ና አንድ ጊዜ ፈልጌህ ነበር ወደ ውጪ ይዞ ወጣ እምቢ አለኝ የሚዋረደው ራሱ ነው ምን ማለት ነው እስቲ ቆይ ስለዚህ ሰውዬ ከዚህ በፊት ምን ጽፏል ብላ ወደ ኋላ ሄድ ብላ ስታነበው ያስደነግጣል ምንድነው ለከቀማ ላይ ተወበት ልብሱ ላይ ና አንዴ እንውጣ ብሎ ይዞት ወጥቶ ቅማሏን ነው በሲስተም ያራገው ቅማል ነው ብሎ እንኳን አይነግረው እቺ ጃኬት እንዴት እንደምታምርብህ ብሎ ያራግፍለታል እና አጋጣሚ ደግሞ ያ ጓደኛው ግዙፉ ሰውዬ የሚያረገው ልብስ ነጣ ያለ ነገር ጎላ ያለ ነገር በደንብ የሚታይ ስትሄድ ተባያ ሁሉ ትታያለች ሸሚዙ ላይ እና ይሄንን ነገር የሚጽፈው
ቅማል ጓደኛዬ ላይ ቅማል አይቼበት ቅማሉን አነሳው። ጓደኛዬ ግን በመጥፎ ነገር ነው የሚያየኝ። የሆነ ነገር ያረኩበት ይመስለዋል። አንዳንዴም ግራ ይገባዋል። ያደረኩበት ነገር በላዩ ላይ ያደረኩበት ነገር ምን እንደሆነ የገመተው እውነት ሆኖ በራሱ ገምቶት ከተጣላኝም ይጣላኝ፣ እኔ ግን በሰው ፊት ከሚዋረድ እኔ ብሰደብ ይሻለኛል ብሎ ያን ነገር ጽፎ ነው 1-3 ጊዜ 4 ጊዜ ጽፎ አልፎታል ያንን አጀንዳ። በጣም ተናደደች ሚስትየዋ። እንዴት አይነት ዝርክርክ የሆነች ሚስት ናት ያለችው? ምን ሆና ነው ባሏ ይሄን የመሰለ ልብስ ለብሶ መጥቶ ስብሰባ ላይ ቅማል እስኪታይበት ድረስ እንዴት እንደዚህ ይሆናል ብላ ተናዳ በጣም ተበሳጭታ በማግስቱ እስኪነጋ ድረስ ራሱ አላስቻላትም። እስኪነጋ ድረስ ማታ ፈልግሻለሁ ነገ ቤት እንድትመጪ አለቻት። ለምን? በቃ ፈልግሻለሁ፣ የተፈጠረ ችግር አለ። እሺ ፊትሽ ግን ለባልሽ እንዳትነግሪው፣ ፊትሽ እንዳይናደድ። ምንድነው ተጣሉ እንዴ ባሎቻችን? አይ አይደለም፣ አንቺ ነሽ ችግሩ፣ አንቺ ጋር ነው። አይ በቃ አሁን ካልነገርሽኝ አይሆንም አለቻት። በስልክ አልነግርሽም፣ ንገሪኝ። የደጎለች ስታስቸግራት በይሽ ወጣ በይና አውሪኝ አለቻት። እና ባሏን ካስተኛች በኋላ ልጆቿን ካስተኛች በኋላ 3 ልጆች አሏት። 3ቱም ልጆቿ ደግሞ ህፃናት ናቸው። ህፃናት ስላቸው የ7 ዓመት የ4 ዓመትና የ3 ዓመት ልጅ። አንቺ ምን አይነት ዝርክር ምን አይነት ቆሻሻ ነሽ? እንዴት እንደዚህ ታደርጊያለሽ? ምንድነው እሱ? ምን ተፈጠረ? አሁን ፎቶ አንስቼ ምልክልሽን ታያዋለሽ፣ እያንዳንዱን እዩ ትላታለች። በጣም ነውር ነው። ከዛ ደውዪልኝ ትላታለች። ከዛ ፎቶ አንስታ ላከችላት። አየችው። ወይኔ ጉዴ! ቅማል የባለቤቴ ልብስ ላይ ቅማል? አዎ። በስመ አብ ወወልድ ወመንፈስ ቅዱስ ደንግጣ፣ እሺ ምንድነው ታዲያ አሁን አንቺ ያስቆጣሽ ምንድነው? እንዴት እኛ ባሎቻችን ንጽህናቸውን ካልጠበቅ እነሱ ስራ ቦታ ላይ እንዴት እንደዚህ ይዋረዳሉ? ባለቤቴ እኮ ያንን ለማስወገድ የሚጨነቀውን ጭንቀት ጽፎታል ዲያሪው ላይ በየቀኑ እየመጣ ይጽፈዋል። መተት አድርጎብኝ ነው ምናምን አድርጎብኝ ነው ብሎ ያስባል። ይሄን እኮ ጓደኛዬ መጥፎ ነገር እያሰበ ነው ብሎ ጽፏል አለች። አዎ መጥቶ ይነግረኛል። ይሄ ጓደኛዬ ግን ምን እያደረገኝ እንደሆነ አልቀም ስልጣን ይፈልጎ ነው መሰለኝ ሰውነቴን ይነካካል። ስብሰባ አቋርጦ ና ብሎ ይዞኝ ሄዶ አደናቅፎ ማይረባ ማይገናኝ ነገር ያወራኛል። ፊቱ ደግሞ የተደናገጠ ፊት ነው የሚታየው። ምን አባቱ እያደረገኝ ነው ብሎ እየመጣ ይነግረኛል። እና የራስሽን ጉድ ነው የሚነግርሽ። ቅማልሽን የልጆችሽን ጸጉር አታበጥሪ፣ ልጆችሽን ንጽህና አትጠብቂ፣ ቤት ውስጥ ንጽህናሽን አትጠብቂ። እሱ አባት ነኝ ብሎ ከልጆቹ ጋር ሲላፋ ሲጫወት ያድራል። ከዛ በኋላ ያ ደረቱ ላይ የተኙት ልጆች ደግሞ ስራ ቦታ ሲመጣ ወይ ጠዋት ሲያገኙት እንግዲህ አቅፏቸው ቁርስ አብልቷቸው ሊሆን ይችላል። የእነሱ ቅማል ይሄ እኮ የአንቺ ችግር ነው እኮ አለቻት። እሺ አስተካክላለሁ፣ የኔ ውድ አመሰግናለሁ፣ አንቺ ምርጥ በቃ በጣም ውድ ጓደኛዬ ነሽ፣ አመሰግናለሁ ትላትና ከዛ በሳምንቱ ታስተካክላለች። እሺ ንጽህና እየጠበቅሽ ነው? አዎ። ነይ ደግሞ ፈልግሻለሁ። እኔ የምለው ምንድነው እንደዚህ ዝርክርክ ያደርግሽ? ስትለብሽ ምን ነው የምትለው? ድንገት ቤቷ ሄደችባት፣ ረስቸው ድንገት ቤቷ ሄደችባትና ስታያት አለባበሷ ዝም ብሎ በቃ በእርግጥ እናቶች ቤት ውስጥ እንደዛ ናቸው። ልጆች ወይም ደግሞ ወጣት እናቶች ቤት ውስጥ ሲሆኑ እንደፈለጉ ነው የሚሆኑት። እንደዚህ ሆነሽ ባልሽ የምትጠብቂው አለቻት። አዎ ሲመጣ ያው እንደዚህ ነው። ጸጉርሽ ምንድነው? ይሄ አለባበስሽ የራስሽን ጠብቂ ወይ ሰራተኛ ቅጠሪ በቃ ካልቻልሽበት። አይ እኔ እኮ በቃ ሙሉ በሙሉ ቤት ውስጥ ስራ ላይ ስለሆንኩ ይሁን የፈለገ ቢሆን ራስሽን ጠብቂ አለቻት። እሱ እኮ እንዲህ ነገር አይመለከትም አለቻት። አዎ ጥሩ ባል ሰጥቶሽ ነው እኮ እግዚአብሔር ደግ የሆነ ባል ሰጥቶሽ ነው እንጂ ይሄን ነገርሽን የሚመለከት ቢሆን ኖሮ ጥሩ ልጅ ነበር የሚጠፋው አለቻት። ከዛ በዚህ ተነሳ ተቀራረቡ። አብሮ መስገድ፣ አብሮ መጸለይ። የኛን ትምህርት የምታዳምጥ ነች ይችኛዋ ደግሞ ተሳእንትኗ የምትገስጸዋ ልጅ ኮስተር ብላ የምትገስጻትና ይሄ እንደዚህ ነው የሚደረገው። ገላቸውን ስታጥቢያቸው አይንሽን ቅባ ቅዱስ ተቀብተሽ ይሄንን ጸበል እንደዚህ አድርገሽ ከዛ በኋላ ደግሞ አስቆርቢያቸው ምናምን ብላ መንፈሳዊ ያደረገቻት። ከዛ እኔ ይሄ ሰውዬ የሆነ ነገር ሳያደርገኝ አይቀርም ብሎ ደግሞ መጥቶ ማታ ተናገረ። ይሄ ግዙፉ ሰውዬ ለሚስቱ ምን አረገ? አሁን የለም እንደዛ አርጎ አያውቅም፣ ግን ጥሩ ስሜት እየተሰማኝ አይደለም፣ የስልጣን ሽግሽግ ሲባል እሱ የኔ ቦታ ላይ ተተካ ብሎ ይላታል። አይ ውዴ እንደሱ አይደለም፣ አንተ ባሰብከው መንገድ አይደለም፣ ጉዳዩ ሌላ ነው ትለዋለች። ምንድነው ጉዳዩ? አይ ብነግርህ ትበሳጫለህ፣ ትናደዳለህ፣ ግን እውነቱን ደርሼበታለሁ። የት ሄደሽ በምን አውቀሽ ነው አንቺ መስሪያ ቤት ቦታ ላይ መጥቶ ልብሴ እንደዚህ በምን አውቀሽው? ጊዜ
ባለቤቱ ደውላልኝ ነበር ማን ብላ እስካሁን የነገርኳችሁን 10 ደቂቃ ሙሉ ያወራኋችሁን ነገረችው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እና በኔ ዝርክክነት ነው ብላ ስትነግረው እና ደውላ አንቺን ሞልጫሽ ሰሞኑን ይሄን ወር ሙሉ እንትን ማለት ያቆመው ለዚህ ነው። አዎ ወይኔ አንቺን ቤቴ ስትይ ነው ሆን ብለሽ አይደለም። እኔም ደግሞ ልጆቼን ስለምወድ ነው የተፈጠረው። ግን እኔ እንዳልዋረድ ይሄን ያክል ዲያሪው ላይ ይጽፍ ነበር። ይሄው ተመልከተው ብላ አሳየችው። ይሄ እሱ ዲያሪ ነው አባይ። ዲያሪው እንዳየሁበት እንዳያቅ። ለምን ዲያሪ የግል ዲያሪ ነው። እሷ ፎቶ አንስታ ይላከችልሽ ይሄን ነገርሽ እንድታስተካኪ ነገሩ በሌላ ነገር እንዳይጠረጠር የሚያደርገችው ነገር ነው። ስለዚህ በጣም ጥሩ ነው። አትንገሪው በቃ በጣም ጥሩ ወዳጃችን ነው እንቅረበው ይላታል። እሺ እኔማ ተቀራርቤ እኮ ጥሩ ልጆቹን እያስቆረብኩኝ ነው ምን ያልኩኝ ነው እየሰገድኩ ናና ጸሎቱን ክፍል ይወብላ ሌላ ትርፍ ክፍል ነበራቸው። ቀስ ብላ ከፍታ ስታሳየው ጣን ይሸታል። ደስ ሲል በስመ አብ ምንድነው አለ። ይሄ መጸልይበት ክፍል ነው እንዳትቆጣኝ እኮ ብዬ ነው። አንተ እኮ ሃይማኖት የለሽ እኮ ነህ አለችው። ደግሞ አጋጣሚ ሃይማኖት የለሽ ነው። ሃይማኖት የለሽ ማለት ፓጋን አትሉት የኦርቶዶክስ ቤተሰብ ነው። ኤቲስት አትሉት የክርስቲያን ቤተሰብ ነው። በቃ አቋም የሌለው ሮብም አርብም የሚበላ ወተት የሚጠጣ ደስ ባለው ጊዜ ደስ ያለውን የሚያደርግ የለም። ሰንበት የለ፣ ጾም የለ፣ ግዝት ቀን የለ። ወሲብም ከፈለገ መጠጥም ከፈለገ እንደፈለገ የሚሆን ሰው ነው። አምላክ ወይም አዛዥ የለበትም። ፈጣሪ ግን አለው ተፈጥሯል። አምላክ ግን የለውም። የሚያመልከው አምላክ የለም። እግዚአብሔር የሚባለው ነገር በስምና በልማድ ነው እንጂ በተግባር አንድ ቀን እቺ ነክቶት አያውቅም። እና ሄደንበታል ብላ ነግራው ስታሳየው ጸሎት ክፍሉን ደነገጠ። ወይኔ ደስ ይላል። እዚህ ውስጥ ለምትሰግጂው ይሁን ችግር የለውም ዋናው መልካም ሚስት መሆንሽ ነው። እዚህ እኮ በጸለይሽ በሰገድሽ ቁጥር እኮ ለኔ ታማኝ እየሆንሽ ላይ ነው የምትመጪው። ፈጣሪን የምትፈራ ሴት እኮ ለኔ ጥሩ ነች አለ። ስለ ፈጣሪ ታውቃለህ እንዴ አንተ ደግሞ አለችው። አይ እኔ እኮ አላመልክም እንጂ እውቀት እኮ አለኝ አላት። እውቀት አለኝ እኔ አሁን ለምሳሌ አንዳንድ መጽሐፍቶችን አንብቤ ዝም ብዬ ግራ ተጋብቼ የካምፓስ ላይፌ ነው እንጂ ከእግዚአብሔር እንድርቅ ያደረገኝ የነ ኃይለ ጊዮርጊስ ጴጥሮስ ማን ነው ጥበብ ከጲላጦስ የሚለውና ኦሹ የነ ራምፓ የነዚህ የኤቲስትና የፓጋኖች መጽሐፍቶችን ያነበሩ ብዙ ዩኒቨርሲቲ ተማሪዎች የተበላሹት እና ይሄም ሰውዬ ዩኒቨርሲቲ ውስጥ በነበረበት ሰዓት ያነበው የነበረው ይሄ ስለሆነ እግዚአብሔርን ትውት አድርጎታል። ብዙ ሰዎች ተበላሽተዋል። ኢቭን ክፍለ ሀገር ገጠር ያሉ ወጣቶች ራሱ ዩኒቨርሲቲ ከገቡ በኋላ ይሄ መጽሐፍ አንብበው እግዚአብሔርን እርግፍ አድርገው የተው ሰዎች አሉ። በጣም ነው የሚገርመው ምን ያህል ሰይጣን በዚህ መጽሐፍ ላይ እንዳለ በዚህ ዕውቀት ውስጥ እንዳለ የምታውቁት ማሳያው ደግሞ እንደ ጥሩ ነገር ጥበብ ከጲላጦስን የጻፈው ሰው ኢንተርቪው ያደርጉታል ደግሞ አቅርበው። እኔ በጣም ነው የማዝነው በእውነት ኃይለ ጊዮርጊስ የሚባለውን ሰው እኔ ለምን እንደጻፈው ራሱ ምን አይነት ሰው ነው ግን ኢትዮጵያዊ ነው ግን እውነት አማኝ ኦርቶዶክስ የነበሩ ቤተሰቦች ያሉት ነው ከእንደዚህ አይነት ቤተሰብ የወጣ ሰው ነው። በዚህ አጋጣሚ እኔ በጣም ነው የማዝነው። ብዙ ህዝቦችን ከእግዚአብሔር መስመር አስወጥቷል። እዳው በጣም ከባድ ነው። በእግዚአብሔር ፊት ሞቶም በህይወትም እያለ ይጠየቅበታል። እግዚአብሔርን አምነው በየዋህነት ይከተሉት የነበሩት ብዙ ነፍሳትን ከእግዚአብሔር እጅ ፈልቅቆ አውጥቷል። ይሄ መጽሐፍ ጥበብ ከጲላጦስና ኦሹ ተርጓሚዎቹ በጣም አዝናለሁ በእውነት በጣም። ወደዚህ እንምጣና እኔ ይህን መጽሐፍ አንብቤ ነው እንጂ እኮ እኔ በፈጣሪ ላይ እኮ እውቀት አለኝ አላት። ስለዚህ የኔ መንፈሳዊ መሆን አያስጠላህም አላቸው። ለዚህ እኮ ነው ደብቄ ዘግቼ ስቶር እንዲመስልህ ዘግቼው ያለሁት እና ምጸልይበት ነው አለችው። ምን ያህል ጊዜ ሆነሽ? 1 ወር። ይኸው አንተም 1 ወር አለ ያልከኝ 1 ወር ሆነኛል። እስቲ ምን ጥቅም አገኘሽበት? ነይ እስቲ እናውራ፣ ቡና ፊልኝ እስቲ ምናምን አላት። ቡና ይወዳል በጣም ገባችሁ አይደለ? የዛሬ 2 ዓመት ያቀረብኩት መምህር የነበረው እናቱ መንፈስ እያመለኩ እኔ ሰይጣን የለብኝም እያለ ሲፈላሰፍ የነበረው መምህር ታስታውሳለች። የዛሬ 2 ዓመት ቡና ፊልኝ አላትና ቡና ደስ ብሏት ወይ በቃ የሆነ የወደፊቱ ህይወቴ ታየኛለች። እንዴት ከባሌ ጋር ምን አይነት ህይወት እንደምኖር ታየኛለች። ቡና ምንም እንኳን መምህር ባትወድም ስለ ቡና ባታስተምርም ጥሩ አይደለም ተብሎ ቢነገርም ግን አፊልኝ ሲለኝ ደስ አለኝ። ለመወያየት ይመቻል አለች። አሁንም አንቺ እነሱ እንድትወያዩ የሚረዳሽ ከሆነ አፊለት ግን ያው ያችን ነገር እየሰጠሽ ነው። ታዲያ ቡናዋ ላይ ምናምን እያረግሽ ነው ብዬ ተነጋግረናል። ደውለውልኝ አውርተናል። ከዛ ያወራችኝ ማናት? ይችኛዋ የዘዴኛዋ ወይም ደግሞ የምትገስጸዋ ሚስት ምን ብዬ ልንገራችሁ? የጥርሰ ፍንጭቱ ሚስት
የጥርሰ ፍንጭቱ ሚስት እሷ ነች የደወለችልኝና መምህር የጸሎት ክፍል ናና ስራላት ስትለኝ እኔ አሁን በጣም ሩቅ ቦታ ሄጃለሁ የለሁም ሰው ግን ልላክልሽ ብዬ 5-6 ስዕሎችን ታትሞ ተለክቶ ምናምን ተሰራና ተሰጣት እና በ3ኛ ቀን ነው በ4ኛ ቀን ነው ሄጄ ያገኘኋቸውና በጣም ጎበዝ ናት ጠንካራ ናት ግን እቺ የፍንጭቱ የጥርሰ ፍንጭቱ ሰውዬ ሚስት ምን ብዬ ስም ታውጣላት አስገ ጥርሰ ፍንጭት ስል ሰውየው ግራ እንዳይጋባ ባለ ታሪካችን ልበላት በቃ ባለ ታሪካችን እሷ ነች ዋናው እንግዲህ ሁሉ ገጠመኝ እንደዚህ እንዲቀርብ ምክንያት የሆነችው ተግሳጽ ባትገስጽ ኖሮ ለዚህ ላይ በቃ እና ባለ ታሪካችን ለባሏ በየቀኑ ያለውን ውሎ ትነግረዋለች እንዲህ ነው እያለች የተፈጠረው ነገር ትነግረዋለች እና ግን የምትነግረው በምንድነው ዲያሪህን እንደዚህ አንብቤ ምናምን ብላ ሳይሆን በሲስተም ነው በዘዴ ነው የምትነግረው በዘዴ ሚስቱን እኮ መንፈሳዊ ያረኳት ወላታው በጣም ደስ ይላል እና ለውጥ የለም ስራ ሲመጣ ምናምን ደስተኛ ምናምን አልሆነም ባሏ ግዙፉ ትለዋለች እና አው ጥሩ ነው ያለው በጣም አሪፍ ነው ያለው እንዲያውም አንዳንድ ነገሮች አይቼበት ነበር ያያየውበት ነገር አሁን የለም ይላታል እና የኔ ውድ የደበከኝ ነገር የለም ትለዋለች ምንድነው እኔ እንጃ ይሁን ልትነግረኝ ያሰብከው ነገር አለ አንዳንድ ነገሮች ምንድነው ያየህበት አለችው ምን የምታውቂው ነገር አለ አላት አይ ምልህ እንደው ሚስቱን እያስተካከልኳት ስለሆነ ምን አየሽባትና ነው እሷ ላይ ምን አየሽባት እሷ አልገመተም ችግሩ ከማን እንደሆነ አልገመተም ያንን ያክል አርቆ መገመት አልቻለም ምንም እንኳን ጉዳዩ ቀማሉ ከቤት የመጣ ቢሆንም የሚስቱ ንጽህና ጉድለት ነው ምናምን ብሎ አላሰበውም ማለት ነው ከራሱ ከሰውየው ንጽህና ጉድለት ነው የመሰለው ማለት ነውና በላሁን እውነቱን ላፈነዳው ነው እንነጋገር አለችው ምን እየመጡ ነው ባልና ሚስት እኛ ጋር ነው ሲጫወቱ የሚያድሩት የሥራ ባልደረባህ ነው ለምን ምን ተፈጠረ አላት ያለውን እስካሁን የነገርኳችሁን ስትነግረው ዲያሪን ፎቶ አንስተሽ ለሰው ሰጠሽ አላት ለመልካም ነገር ነው ተቆጥቻት ገስጫት የኔ አንቺ ንጽህና ጉድለት ነው እኛ ሴቶች ይሄን ነገር ካላስተካከልን ታዲያ ምንድነው የሚኮነው ማን ብዬ ነግሬያት ነው ስለዚህ ጀግኒት ምትገርኝ ነሽ በእውነት ነብርነትሽ እኮ አንዳንዴ እኮ ይጠቅመኛል እኮ አንቺን ሳስብሽ ምን ትዝ እንደሚል ታውቂያለሽ አላት የነብርን ጭራ አይዙ ከያዙ ማይለቁ የሚባለውን ታውቂዋለሽ አላት አዎ አንቺ እንደዛ ነኝ አንድ ያግብቼሻለሁ ኃይለኛ ቆጡ የምትሆኝባቸው ነገሮች አውቂያቸዋለሁ እነሱን አንድ ቀን ቀና ብዬ ተናግሬ አውቃለሁ አላት አረ የለም እኔና አንቺ ሰላም ይሆን ነው ያንቺን ጸባይ ስላወኩኝ ነው አላት አንቺም ነው የኔን ጸባይ ስለምታውቂ ነው ከኛ አልፈሽ ሰው ያስተማርሽ ነውና አመሰግንሻለሁ አላትና ግን የነመምር ተስፋዬን ትምህርት ምን ስትይ ሰማሽው አላት አንተ እኔ እነሱን ትምህርት ባልሰማ ኖሮ አለችው የነመምር ግርማን ይሄን ቪዲዮ ባላይ ኖሮ ሚስትህ አልሆንም ነበር እንደዚህ ቁጭ ብዬ ልጆችህን አላበላም አላጠጣም አላሳድግም ወልጄ ብቻ ነበር ምጠፋልህ አለችው ይሄን የተፋተን ነበር አለችው ሲያስበው እውነቱን ነው ኃይለኛ ለቤተሰብ አይደለም ለባሏ ለቤተሰቡ ራሱ በጣም ነብርና ኃይለኛ ናትና ያን ባህሪዋን ለመግራት ብላ ነው ትምህርታችንን ማዳመጥ የጀመረችውና እውነትም በደንብ አርጎ ነው የገራት እኔ ከተገራሁበት ሌላ ሰው የማይገራበት ምክንያት የለም ብላ ነው ይሄን ያደረገችው መጡ በር ተንኳኳ መኪና ክላክስ ተደረገ ተከፈተ ገቡ የመጣንበትን መንገድ መቼም ታውቀዋለህ አሁን ተነገረኝ አለ እና ዲያሪን አንብባል እኔ 2-3 ገጽ ነው ያነበብኩት ከዛ ውጪ ሌላ አላየሁም ግን ወዳጄ የኔ ወዳጅ በጣም አመሰግናለሁ እንደዛ ስታስጨንቅ እኔ ደግሞ ምን አባቱ ምን መተት ነው ያደረገብኝ ምን ድግምት ነው የሚያደርግብኝ እኔ እኮ መጥቶ የትከሻዬን እየነካ ስልጣኔን እየወሰደ ነው እንዴ የተለካካኝ ነው እንዴ ላለው ብሎ ተሳስቀው ያው ታውቃላችሁ ትልቅ ሰዎች ቶሎ ነው ወንዶች ብዙ ማያካብዱም ትከሻ ለትከሻ ተመታተው ገቡ ራት ተዘጋጅቶ ነበረ ተጫወቱ ለብቻቸው ክላስ ያው የሀብታም ኑሮ ነው የሚኖሩት ክላስ ተዘጋጀላቸው መኝታ ክፍል እንግዳ ሲመጣ ብቻ የሚተኛበት ክላስ አለ ተነጥፎ ነው የተዘጋጀላቸው እስከ 5 እስከ 6 ሰዓት ሲበሉ ሲጮቱ አመሹ ጧት ሲነጋ በራሳቸው መኪና አከታተለው ሁለት መኪና ዛው ግቢ ነው ያደረው ወደ መስሪያ ቤታቸው ሲሄዱ ሚስትና ሚስት ደግሞ እዚህ ቁጭ ብለው መጫወት ጀመሩ እና ምንም እንኳን በፊት የተዋወቁ ቢሆኑ የዛሬው ግን ይለያል በቃ የተለየ ነውና የቤት ሰራተኛ ቀጥራለች እቺኛዋ ባለ ታሪካችን ማለት ነው የቤት ሰራተኛ እትያለች አቤት ያየሁት መልካም ነገር ነው እኔ የተሰማኝን ልናገር አለች ተናገሪ ምን ችግር አለው አለች እኔ ዋሽቼሻለሁ ሃይማኖቴ ጴንጤ ነው እኔ ኦርቶዶክስ ነኝ ብዬ ገባው ታውቄ ነው
ያው እናንተ ላይም እንደዚህ አይነት የጽድቅ ነገር ሲሰራ ሳይ ውስጤ በጣም መቋቋም አቅቶኝ ነው እንጂ እኔ ጴንጤ ነኝ አለች። አሁን እንደዚህ ጀምሯል። የደቡብ ልጆች በብዛት የፕሮቴስታንት እምነት ይዘው የቤት ሰራተኛ የሆኑና ከዛ ውስጣቸው ግን ጴንጤ ነው እና ሮቤላ አርቤላ ጥርቅም አድርገው ነው የሚበሉት። ሃይማኖት ላይ ልዩነት አለ። ተውት፣ ሃይማኖት ልዩነቱን ተውትና ያመለካከት ነው። እንጸልይ እንስገድ መከራ ነው፣ ችግር ነው። አባወራና ማወራ በቤት በሌሉበት ሰዓት ላይ ቤት ውስጥ መጮህ፣ የጴንጤ ቻናል መክፈት ምናምን እንደዚህ አለ፣ የተለመደ ነውና እኔ መጠመቅ እፈልጋለሁ አለች። እውነትሽን ነው? አዎ ጴንጤ መሆንሽን ሳላቅ አብረን ኖረናል። ምን ሳረጋ አይተሽኛል? ስትጸልይ፣ ስትሰግጂ፣ መልካም ነገር ስትሰሪ ያለው ታሪኩን በሙሉ ሰምቻለሁ። ቡና እያፈላሁላችሁ ቁጭ ብዬ ስሰማ ነበር አለች። የሚገርማችሁ ቤቷ መጥቶ ሰው እንዳይከፋው ብላ የቡና ዕቃ አላት። ቡና ዕቃ አዘጋጅታለች። እነሱ ቡና አይጠጡም፣ ግን ሰው ሲመጣ ቡና ዕቃ አቀራርቦ አፍልተው ለማጫወትና ለማወያየት እንዲመቻቸው የሆነ ነገር ከፍተው ያሉ አብረውም ይጠጣሉ። ምን ይላሉ ግን ሰው በሌለበት ሰዓት በፍጹም አይነኩትም። ባልና ሚስት፣ እነዚህ ሁለቱ ባልና ሚስቶች አንድ አይነት ባህሪ ነው ያላቸው ማለት የሚያስችል ሁኔታ ላይ ደርሰዋል። አሁን ያንን ባህሪ ገርታ ማለት ነው። ይሄ ደግሞ ባሏ ደግሞ ጥርሰ ፍንጭቱ በጣም ዲሰንትና ጨዋ ነው። ቤቱ ሲመጣ ቀድሞውኑ የሚስቱን ባህሪ ስላወቀ ነው መሰለኝ ሌላ ቦታ ላይ ተጫዋች ነው። እዚህ ሲመጣ ደግሞ በጣም እንትን ነው። ለሚስቱ በሚመች አይነት ማስክ ነው የሚቀየረው ፊቱን። እና ምን አላት ይሄ ግዙፉ ሰውዬ፣ ያኛው ሰውዬ ማለት ነው። እንዴ ባልሽ ግን ቤት ውስጥ እንደዚህ ነው አላት። ምን አየህበት ሲል ጊዜ ኧረ አታውቂውም፣ ባልሽ እኮ በጣም ቀውጤ ተጫዋች ነው እኮ። እዛ ስንሳሳክ ስንጫወት እኮ ነው የምንውለው። እኔ እኮ እዚህ ሳየው ሚስቱ ፊት ምንድን ነው እሱ እንደዚህ ቁጥር ይላል። በጣም ሰውነቱ ሁሉ ነገሩ እንትን ነው። አንቺን ይሰማል። በጣም ቁጥብ ነው ንግግሩ። ያን ያክል ብዙም አያወራም፣ አይጫወትም፣ አይተርብም ማለት አንተ ማላቀው ባህሪ ያለ እንዳለችው። አይ እኔ እኮ ትዬ እርሶ እኮ በእርሶ እዚህ ስመጣ በሚስት ሙድ ነው እኮ፣ እዛ ደግሞ በሰራተኛ ሙድ ነው ብሎ ምን ያህል ለሷ ብሎ ባህሪውን እንዴት እንደቀየረ ስታቅ በጣም ወደድኩት አለች። ባሌ እኔ ራሴን ልስራ ብዬ ራሴን ልቅረጽ ራሴን ላስተካክል ብዬ ሀብዬ ሲጀምር ለሐመሰረ ሸቀ እያለ ያስቀጠለ ለካ ባሌ ነው። ያ ማለት ምንድነው? አግዞኛል። የሱም የኔን ባህሪ ተረድቶ ስቆጣ ስናደድ ምን ስል ቻል አድርጎ ችግር የለውም ምናምን እያለ የሚያልፈው ነገር በጣም ረድቶኛል። ስለዚህ መተጋገዝ መደጋገፍ ማለት ይሄ ነው ብላ ነግራኛለች። የቤት ሰራተኛዋን አስጠመቀች። አብራ መስገድ ጀመረች። የቤት ሰራተኛዋ ደግሞ ከተጠመቀች በኋላ ደግሞ ምን ችግር ተፈጠረ? እሷን የሚፈልገው በጴንጤነቷ ያውቋት የነበሩ እዛ አካባቢ የሚያንዣብቡ የነበሩ አንዳንድ ያሉ አይደለም ስራ የሚሰሩ የእሷ ጀሪካን ተሸክመው ውሃ የሚያመላልሱ ምናምን የሚሉ በዝቅተኛ ኑሮ ላይ የሚኖሩ ወንድሞች አሉ። እና ያውቋታል። ሱቅ ስትወጣ ስትል ምናምን ወደ ስትል ያውቋታል። እና መተው በር ያንኳኳሉ። በር ያንኳኩና ወንድሟ ነኝ እገሊት የለችም ይላል። ወንድም አለሽ እንዴ? አይ አይደለም ወንድሟ ነኝ ብሎ ያለው እሱ ፈርቶ ነው እንጂ ፍቅረኛዬ ነው። ፍቅረኛ አለሽ? አዎ። እንዴት ይሄን ቤት ሊያንኳኳ ቻለታል? እንዴት መጣ? አይ ማመን አቅቶት ነው። እኔ ቸርች እንሂድ እያለኝ ነበረ። አሁን ኦርቶዶክስ ሆኛለሁ ስለዚህ ማመን አቅቶት ነው። ንገሪልኝ እስቲ አለቻት። ናግባ አለችው። እሺ እያለ ገባ። በጣም የዋህ ናቸው ታውቃላችሁ። የደቡብ ልጆች፣ የኦሮሚያ ክልል ልጆች፣ ወጣቶች እነዚህ የጉልበት ስራ የሚሰሩ ልጆች በጣም የዋህ ገሮች ናቸው። የቆምጪዎች ከጎጃም ከጎንደር ከተለያዩ ክልላት የሚመጡ ወጣቶች በቃ አንድና አንድ ስራቸውን የሚታያቸው እጅግ በጣም የዋህ ናቸው። የዛን ያክል ደግሞ ለሌብነትም ተባበሩኝ ተብለው ደግሞ የሚተባበሩ ለመስረቅም ብር ለመስበርም ይጠቀሙባቸዋል። አይምሯቸውን ይጠቀሙባቸዋል እንጂ በጣም ገር ናቸው። እና ናግባ አለችው። ገባ። እሱ ሲገባ ጓደኛውን ከተል ብሎ ገቡን። 3 ሆኑ። ግቡ ችግር የለውም አለቻቸው። ገቡ። የጌታ ቤት ነው እንዴ አለ። አዎ አለችው። ከዛ ጌታ የተመሰገነ ይሁን እያለ ገቡ። ሶፋ ላይ ቁጭ አሉ። የማርያምን ሲል ሳይሆን አለ ምን ነው የጌታ ቤት ነው አለሽ? ታዲያ ምንድን ይሄ ምንድን ነው አለ። ማርያም ነቻ እናቱ የጌታ እናት አታውቃትም? ይሄ ስዕል ነው አለ። እኮ ስዕል ነው። በእጅ ያዝከው ምንድን ነው አለች። መጽሐፍ ቅዱስ እኮ። መጽሐፍ ቅዱስ ከምንድን ነው የሚሰራው? እሱማ ከወረቀት ነው። ወረቀት ከምን ይሰራል? እኔ እንጃ። ከእንጨት ነው አለችው። እንጨት? አዎ። ከዛፍ ነው የሚሰራው ወረቀት የሚሰራው። ግን እሱ ተሰርቶ ተብሎ መጥቶ ነው ጽሑፍ ፊደል ተቀርጾበት መጽሐፍ ቅዱስ ተብሎ ስም ይወጣለት። ይሄም ደግሞ ወረቀት ነበረ።
ወይም ባነር ነበረ ወይም መስታወት እንጨት ነበረ። ከዛ የማርያም ስዕል ተሳለበትና ቅዱስ ስዕል ተባለ። ሌላ ነገር አለ አለችው። የለ ችግር መብትሽ ነው ችግር የለውም። ግን አንቺ እውነት ነው ኦርቶዶክስ ሆንሽ አላት። እንደዚህ ብሎ አዎ ሆኛለሁ። መቼ ነው የተጠመቅሽው? አይ እኔ መጀመሪያ ኦርቶዶክስ ስለነበርኩኝ ቄደር ብቻ ነው የተጠመቅኩት። ምንድን ነው ቄደር ደግሞ አለ። መማር ማወቅ ትፈልጋለህ አለችው። እኔ አልፈልግም አለ። አይ በቃ እሺ ቁርስ ብሉና ሂዱ አለቻቸው። ቁርስ በሉ። ቤቱ ጣን ይሸታል። ደስ የሚል የሆነ ቀለል ያለ ቤት ነው። እኔ ራሱ ቤቱን ስለማውቀውና ሴት እኮ ቤት የምትውል ከሆነ ቤቷን አያዝ ትችልበታለች። በጣም ጎበዝ ናት፣ ጠንካራ ነች። እውነቴን ነው የምላችሁና በልተው ከወጡ በኋላ ደውሎላት ደስ ይላል ቤቷ፣ ትህትናዋ ደስ ይላል፣ አትቆጣም እና አውቃ ኖሮ የጌታ ልጅ ነች አለ። ኧረ የጌታ ልጆች ብቻ ናቸው እንዴ ትህትና ያላቸው? ኦርቶዶክስ ውስጥ እኮ ስንት አሉ። ቆይ እነግርሃለሁ፣ ዛሬ እረፍት ከሰጠችኝ እነግርሃለሁ አለችው። ከዛ ስታወራ ሰምታት ነበር። እረፍት መውጣት ትፈልጊያለሽ አለቻት። አዎ ሂጂ። በስልክ ስታወራ ሰምታት ነው። በቋንቋ ነው የምታወራው፣ ግን የተወሰነ ነገር ገብቷታል። ከወጥ እሱን የሚደውልሽ አዎ ሂጂ በቃ አብረሻቸው ወይ ችግር የለውም አለቻት። ነሽ ብላ ደስ ብሏት ለባብሳ ወጣች። ግን ቸርች እንዳትሄጂ። አይ አላደርገውም አለቻት። ከዛ አብራ ሄደችና የተፈጠረውን ታሪክ በሙሉ ነገረቻቸው። ማታ ተዝናንተው ሲመለሱ እትዬ አላት። አቤት። መጠመቅ ባልፈልግም ግን መማር እፈልጋለሁ አለ። እንካ ፍላሽ ትምህርት እየሰጠችው ኮርስ የኔን ከ1 እስከ 37 ድረስ የሃይማኖት ትምህርት ብዬ ኮርስ ያስተማርኩታል እንካ ብላ ሰጠችው። ሙሉን አዳመጠው። እንግዲህ ሌላ ፍሬ እንዴት እንደምታፈራ ይዋት። እንግዲህ ይሄ ከተሳኩላት ስኬታማ ነገሮች ውስጥ አንዱ ነው መነግራችሁ። ምን ያህል ፍሬ እያፈራች እንደሆነ በአንድ ታሪክ ብቻ ለምንገደበው የተጠጓት ሰዎች ሁሉ እንዴት እንደሚለወጡ ማሳያ ነውና ኮርሱን ካዳመጠ በኋላ መምህር ተስፋዬን ማግኘት እችላለሁ አለ። ትችላለህ አለችው። እና ቀን እቀጥርልሃለሁ፣ እኔ እደውልልሃለሁ፣ ስደውልልህ ትመጣለህ አለችው። እሺ ችግር የለውም እመጣለሁ፣ አስቸግሬም ቢሆን እመጣለሁ አለ። ምንድን ነው የፈለከው ስለው ጥያቄ መጠየቅ። ኦኬ ግን ትምህርቱን አዳምጠው አላቸው። በደንብ አዳምጨዋለሁ፣ ያልተመለሱልኝ 1 3 4 ጥያቄዎች አሉ አለና ከዛ እኔ ስልኬ ሊገኝ አልቻለም። እንደምንም ብላ የሌሎች የነ መምህር ዘበነን የነ መምህር ገሪን ትምህርት ሰጥታው የበለጠ በጣም እውቀቱ በጣም እየሰፋ መጣ። አሁን የመጡት ደግሞ የነ አኬ የነ ማንሱሙ የነ አቡናክ ማለት ነው የነሱን የተለያዩ ቪዲዮዎችን እየሰጠችው እየገባው ልጁ ለካ የደቡብ ልጅ ሆኖ ግን ምንም እንኳን በጉልበት ስራ የሚሰራ ቢሆንም እውቀት ግን በጣም ይፈልጋል። መጽሐፍ ቅዱስን በደንብ አድርጎ ማወቅ ይፈልጋል። አያውቅም ግን ማወቅ ይፈልጋል። ለዚህ ነው ልጅቷ ላይ የጮህባት ማለት ነው። መጨረሻ ላይ አመለጥሽኝ ብዬ ነበረ ግን አላመለጥሽኝም። አሁን አንዳንድ ጥያቄዎች ተመልሰውልኛል። ለካ ደቡብ እዛ ወላይታ ማለት ነው ወላይታ የሚካኤል ሰንበት ትምህርት ቤት ተማሪ ነበረ። የሚካኤል ሰንበት ትምህርት ቤት ተማሪ ነበረ። ከዛ በኋላ ነው በእይጩፋ በእነምናምን ሄዶ ተስቦ ወደዛ ይገባው። አሁን ተበልሶ ደግሞ እንዲመጣ አደረገችው። ልጅቷን አስጠመቀች። ከዛ ደግሞ ፍቅረኛዋን አስጠመቀች። ከዛ ሁለቱን ቤት ተከራይታ ዳረቻቸውና ወጡ። ማለት በቃ አብረው እንዲኖሩ አደረገቻቸው። ቢያንስ ለ3 ወር ነው ለምናምን ያክል የቤት ኪራይ ከፍላላቸዋለች። እና የዚህን ያክል ስኬታማ መሆን የሚቻልበት እውቀት ከሆነ እያገኛችሁ ያላችሁት እናንተም እውቀታችሁን አትገድቡ። ሌሎች ሰዎች እንዲያደርጉ ስንል እናንተም ደግሞ የሆነ ቦታ ቁጭ ስትሉ መስክሩ፣ ተናገሩ። ይሄ ማለት እኮ ይሄ ነው፣ እንደዚህ ብታረጊ ጥሩ ነው የመሰላችሁን ስትናገሩ ካዳመጣችሁት ውስጥ ነው። ከየትም አታመጡትም። እኛ ካስተማር ነው፣ ሌሎች መምህራን ካስተማሯችሁ ምርጥ መምህራኖች አሉ እኮ አሁን በአሁኑ ሰዓት በጣም የሚገራርም ትምህርት የሚያስተምሩ መምህራን አሉ። በተደጋጋሚ የምታዳምጡ ከሆነ ሰው ልምከር ስትሉ ካዳመጣችሁት ነው የምታወጡት፣ ከየትም አታመጡትም። ያ ያዳመጣችሁት ነገር ደግሞ ፍሬ ሲያፈራ ደግሞ ታዩታላችሁ። እና በጣም ደስ ያለኝ ትልቁ ገጠመኝ ቢኖር ይሄ ነው። እህታችን ባሏ ያየውን ቅማሉን ለማስወገድ ያደረገውን መቶ ዲያሪ ላይ እንዲጽፍ ያስገድደውን መልአክ ነው ያመሰገነችው። ቅዱስ ሚካኤል ነው የምትወደው፣ ቅዱስ ሚካኤል ነው የሚወደው እሱ። ቅዱስ ሚካኤል ነው መተህ ዲያሪ ላይ እንድትጽፍ ያደረገ። አንተ ባትጽፈው እኔ ሚስትየዋን ባልተቆጣኋት፣ ሚስትየዋም ባልቆጣት ባልየው ባልተቀየረ፣ እንደዚህ ያለ ባልሰፋ ነበረ። እና ስለዚህ ብዙ ነገሮች የሚስተካከሉት የሆነ ነገር መስሎን የምናደርገው መልካም ነገር ውስጥ እግዚአብሔር ስለሚሳተፍ ነው።
ሁል ጊዜ መልካም ነገር ማድረግ እዛ ውስጥ እግዚአብሔር መንፈስ ቅዱስ አለ። የመልካም ነገር ተባባሪ ነው። መልካምነት መልሶ ይከፍላል የሚባለው ለዚህ ነው። ለምን? ተባባሪው መልሶ ከፋዩ መንፈስ ቅዱስ ስለሆነ ነው። እናታችን እመቤታችን ቅድስት ድንግል ማርያም ሁላችንም ተባርከን። ጥንቃቄ ማድረግ ያለባችሁ አንዳንድ የትዳርም ሆነ የፍቅር የጮኝነት እንዲሁም ደግሞ የስራ ሁኔታዎች ቢኖሩም በስራ ባልደረቦቻችሁ ላይ የምታዩትን የጸባይ፣ የአመል፣ የንጽህና ጉድለት ችግሮችን ስትመለከቱ በዘዴ ነው እነዛን ጓደኞቻችሁ ማድረግ የምትፈልጉ ከሆነ ነው። እንግዲህ አለበለዚያ እንደ ውርደት ነው የሚቆጠሩ፣ እንደ ማዋረድ። አንተ እስቲ አንሰው ቆይ ብላችሁ ቅማሉን የምታነሱት ከሆነ መጥፎ ነው። በዘዴ ካረጋችሁት ግን ያን ሰው እናንተና እሱ ብቻ ናችሁ በቃ ነገሩን ውጣችሁ የምታስቀሩት። በሰው ፊት ካነሳችሁ ሆም ብላችሁ ነው የሚመስለው። እንዲያውም ለበጎ ነገር ያደረጋችሁት ሁሉ ለመጥፎ ነገር ይሆንበታል፣ ይቀየራል። ባታነሱለት ይሻል ነበረ፣ ማንም ያላየውን ያነሳችሁበት። እና ሰው ፊት አቧራ አይጠረግም። ወይ በአይን ጠቀስ አድርጎ የሆነ ምልክት አድርጎ እንዲች ምናምን ብሎ መናገር፣ በዘዴ በሲስተም መናገር። እንዲሁም ደግሞ አንዳንዴ ትውት ማድረግም ጥሩ ነው። ከጸባዩ አንጻር ያ ሰው ምን ለማለት ፈልገ ነው እንዲያውም ራስን ያስቀመጥከው ብሎ ሊል የሚችል ሰው ሊሆን ይችላል። እና ከሰውየው ጸባይ አንጻር ተነሳችሁ እርማት ስትሰጡ ጥንቃቄ ማድረግ ያስፈልጋል። አመል ካለበት ለምሳሌ የመዋሸት አመል ወይም አባዜ ያለበት የስራ ባልደረባ ይኖራቸዋል ወይም ትኖራለች ሴት። አንዱ ሰራተኛ ከአንዱ ሰራተኛ ደግሞ የማጣላት ወሬ ማቀባበል፣ ሐሜት የማማት፣ የመስረቅ፣ የጃመል ስራ የማበላሸት፣ አርፍዶ የመግባት፣ ስራን በአግባቡ ያለ መስራት፣ ይሄ ሁሉ አንድ ሰራተኛ በአግባቡ ስራውን እንዳይሰራ የሚያስገምቱ ነገሮች ናቸው። ግን ስትነግሩት እየሰደባችሁት መሆን የለበትም። ትችትም ሆነ ምክር ልክ መጠን አለው። ሂስ ወይም ትችት ሲሰጥ 3 ነጥቦች መረሳት የለባቸውም ይባላል። በምሁራን ደረጃ የተጠኑ ጥናቶች ነው የምነግራችሁ። አንድን ሰው ስትተቹት ወይም ደግሞ ስትነግሩት እኔ እንደሚመስለኝ ከሆነ እያላችሁ ነው ያንን ነገር መተቸት። ለምሳሌ ፖለቲካንም ሚዲያ ላይ የሆነ ነገር ስትሰሙ ይመለከተኛል ወይስ አይመለከተኝም? እኔ በዚህ ጉዳይ ላይ በቂ እውቀት አለኝ ወይ? ስለ ሁሉም ነገር ገብቶ ማብቃት አስፈላጊ አይደለም። ፕሮፌሽናል ማወቅ ያስፈልጋል። ስለዚህ ትችት ሲተች ሁሉም ሰው አንድ መምህር የሆነ ስህተት ከተሳሳተ ሁሉም ሰው ስለተቻለ መሳተፍ የለብኝም። መሳተፍ ያለብንና መሳተፍ የሌለብን ነገር ለይተን ማወቅ ያለብን። ድርጅቱ ከሶት ያንን ሰው ድርጅቱ ሊቀጣው የሚገባውን ነገር እኛ ከሰን መቅጣት የለብንም። ወይ እኛ የምናስተካክለው ነገር ድርጅቱ ዲኑ ድረስ ወይም ደግሞ ስራ አስኪያጁ ድረስ መድረስ የሌለበት ነገር መድረስ የለበትም። እኛው ልናስቀረው የምንችለው ነገር ኢቭን ሰውየው ባለ ጉዳዩ እንኳን ሳያቅ አስተካክለ ነው ሾፈንፈን ነገር ማስቀረት የምንችል ከሆነ በኋላ የሆነ ጊዜ ላይ ሲታወቅ ማን ነው ይሄን ያደርገው ሲባል እግዚአብሔር ይስጥልኝ አመሰግናለሁ ትመሰገኑበት ይሆናል። እና 3 መስፈርቶች አሉት ትችት። አንደኛ በእውቀት መሆን አለበት። ስለ ኳስም ስለ አሁን የጊዮርጊስ ስዕል ከጠርሙሱ ላይ ይነሳ ይባላል አይደለም? ይመለከተናል ሁላችንም። ግን ስንናገረው በእውቀት መሆን አለበት። ዝም ብሎ ሁሉም ስለተናገረ እኔ ምንም እያልን አይደለም የምናወጣው። በእውቀት ቢሆን ጥሩ ነው። ሌላም ደግሞ ፖለቲካም የብሔርተኝነትም አስገድዶ መድፈርም የተለያየ ነገር ሚዲያ ላይ ወይም ስብሰባ ላይ የሆነ ሀሳብ መሰጠት የሚገባቸው ነገር ካለ ሁሉም ነገር ላይ መሳተፍ ጥሩ አይደለም። መታዘብ አንዳንዴ ጥሩ ነው። በእውቀት ከሆነ ግን ችግር የለውም። እውቀት ያስፈልገዋል የምትተቹትን ነገር ማወቅ። ሁለተኛ ነገር ደግሞ ስትተቹ እኔ እንደምለው ከሆነ ይሄ ነገር እንደዚህ አይመስለኝም፣ ይሄ ነገር ጥሩ ነው፣ እንደኔ ሀሳብ ይሄ ነገር እንደዚህ ቢሆን መልካም ነው ብሎ ራስን የራስ ብቻ ሀሳብ መሆኑ መናገር። የሁሉም ሰው ቤተሰቤን መወከል የለበትም። ሃይማኖቴን ወክዬ ስናገር እኔ እንደሚመስለኝ ከሆነ ብዬ ነው። ከዛ ከተሳሳትኩኝ ይቅርታ ብላችሁ ትናገራላችሁ። ሶስተኛ የሚባለው ደግሞ መፍትሄ ያለው መሆን አለበት። ትችቱ መተቸት ብቻ ሳይሆን መፍትሄ ያለው ለምን እንደዚህ ሆነ ይሄ መሆን የለበትም ብቻ ሳይሆን እንዲህ ቢሆንም ደግሞ መልካም ነው ብሎ ለትችቱ እርማት ሊሰጥ የሚችል ሌላ ነገር ማቅረብ ያስፈልጋል። 3 መስፈርቶች አሉት። እውቀት፣ ከዛ በኋላ ደግሞ እርማት፣ ከዛ ደግሞ የግል አስተያየት መሆኑ መናገር።
የኛ ነው ወይም ደግሞ ወክሎ የብዙ ሰዎችን ሐሳብ ወክሎ አለማቅረብ የኔ የግል ሐሳቤ ነው ብሎ ብቻ ትችቱን እንደ ግል ሐሳብ ማቅረብ። እዚህ ጋር ስንመጣ ቅማሏን እንደ ቀላል እንዳታዩት። ቅማል አዋራጅ ናት። ቅማሏን ደግሞ ጭንቅላት ውስጥ ባለች ክፉ ነገር ብላችሁ ደግሞ አስቧት። እንደ ቅማል ልንቆጥረው የምንችለው የራስ ቅማል ጥቁር ነው፣ የልብስ ቅማል ደግሞ ቀይ ነው፣ ማን ነው ነጭ ነው። እንደ ቦታቸው ከለራቸው ይለያያል። ስለዚህ ቅማሏ በልብስ ላይ ታይታለች አይደል? ልክ እንደ ልብስ ደግሞ ልትታይ የሚችል አንደበት ደግሞ ዳህጸ ልሳን ወይም የአንደበት ማዳረጥ ወይም ደግሞ ስተት ሊኖር ይችላል። ያንን ንግግሩን አንተ እንዴት እንደዚህ ይባላል ምን አይነት ሰው ነህ ምናምን ብላችሁ ሰው ፊት አለ የሚባለው። አዎ በእርግጥ ጥሩ ሐሳብ ነው፣ ቆንጆ ነገር ነው። ግን ደግሞ ይሄም ደግሞ በዚህ አንግል ቢታይም ትሉና ሰው ፊት ነገሩን ታለዝቡትና ለብቻው ስታገኙት በጠረባ ብላችሁ ልትነግሩት ትችላላችሁ። ያ ለሱ ይገባዋል። አንተ እንዴት ትላለህ? እኔ ሰው ፊት መናገር ከብዶኝ ነው እንጂ እንዴት እንደዚህ ይሄ እኮ እንደዚህ ነው መሆን ያለበት አታውቅም እንዴ ስትሉት አመሰግናለሁ ይላችኋል። ቢያንስ እንኳን ሰው ፊት ስላልተናገራችሁት ያመሰግናችኋል። ስለዚህ በተቻለ መጠን ማለት ነው በተቻለ መጠን ማንኛውም ሰው እንከኑን ስትነግሩት እንከኑን ቀጥታ የምትናገሩበት መንገድ ቁጣና ስድብ መሆን የለበትም። ወይም ደግሞ ትችቱ ጥላቻ የተሞላበት የተቀላቀለበት መሆን የለበትም። የምናስተምረው ትምህርት ውስጥ ራሱ ችግር እንኳን ካለ ወንድማዊ ፍቅር እያሳዩ ናስቲ እንዴት ነው ሰላም ነው ይሄን ነገር እስቲ እንዴት እንዳታየዋለህ በውይይት መልክ ነው መሆን ያለበት። በየትኛውም አይነት መንገድ ክርስቲያን ችግርን ሶሉሽን ለመፍጠር ወይም የችግርን መፍትሄ ለማምጣት መጠቀም ያለበት አንዱ ነው ትልቁ መፍትሄ መሆን ያለበት ምንድነው? ሰላማዊ የሆነ መፍትሄ። ይሄ እንደዚህ ነው ማለት ክርስቲያን ብቻ አይደለም አማኝ አጠቃላይ ሙስሊምም ፕሮቴስታንትም ፈጣሪ ያለ ብሎ የሚያምን መንፈሳዊ ነኝ ወይም ደግሞ ለሃይማኖት ቅርብ ነኝ አገልጋይ ነኝ ምናምን ነኝ ብሎ የሚያስብ ሰው በአጠቃላይ ነገሮችን መፍታት ያለበት በመወያየት በመነጋገር ነው እንጂ ከርቀት ሆኖ እንካቅመስ በመጠላለዝ ምናምን እኔ በዚህ አላምንበትም። ለዚህ ነው በጣም ስለምናደድባቸው ስለምበሳጭባቸው ለምንድን ነው ማታቀርቡን አቅርቡን እናውራ እላለሁ። እንከን ስትናገሩ እኛም እንከን እንናገራለን። እንከኖች ቅማሎች ናቸው። ቅማሎችን ደግሞ አንተ ቅማል አለብህ ስንባባል ማንም ሰው አዎ ልክ ነህ አለብኝ ይቅርታ ሊል አይችልም። እንዴት እንደዚህ አልክ ነው የሚለው። ስለዚህ ችግሮቻችንን ስንነጋገር የችግሩን ባለቤት ብቻ ልናናገር የምንችልበት ጉዳይ ካለ እሱን ብቻ ማናገር። የችግሩ ባለቤት እና ደግሞ ችግሩ የማይመለከተው ጉዳዩ የማይመለከተውም ጭምር ተቀላቅለው የሚያዳምጡ ከሆነ አስቸጋሪ ነው። ጥላቻ ነው የምናተርፈው ማለት ነው። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። መልካም በግራና በቀኝ ጠላት ቢከበንም በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና አንሸበር በእምነት እንጽና የቀደመች ተዋሕዶ ናትና። በግራና በቀኝ ጠላት ቢከበንም በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና አንሸበር በእምነት እንጽና የቀደመች ተዋሕዶ ናትና። በግራና በቀኝ ጠላት ቢከበንም በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና አንሸበር በእምነት እንጽና የቀደመች ተዋሕዶ ናትና። በግራና በቀኝ ጠላት ቢከበንም በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና አንሸበር በእምነት እንጽና የቀደመች ተዋሕዶ ናትና። በተዋሕዶ በደሙ ገዝቶናል፣ በተዋሕዶ ሕይወት አግኝተናል፣ በተዋሕዶ ድንግልን ሰጥቶናል፣ በተዋሕዶ ዘላለም ከብረናል። በግራና በቀኝ ጠላት ቢከበንም በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና
አንሸበር በእምነት እንጽና፣ የቀደመች ተዋሕዶ ናትና። በተዋሕዶ ሰላማችን ነግሶ፣ በተዋሕዶ ገዳያችን ሞተ፣ በተዋሕዶ ጨለማው ተገፎ፣ በተዋሕዶ ጠላት ራቆተ። በግራና በቀኝ ጠላት ቢከበን በፈተና፣ እነርሱ ጋር ካሉት እኛ ጋር ያሉት ይበልጣሉና። አንሸበር በእምነት እንጽና፣ የቀደመች ተዋሕዶ ናትና። በተዋሕዶ በማተብ ክራችን፣ በተዋሕዶ ዛሬም እንጸናለን፣ በተዋሕዶ ለጌታ ሸብሻቢ፣ በተዋሕዶ ቅድስት አገራለን። በግራና በቀኝ ጠላት ቢከበን በፈተና፣ እነርሱ ጋር ካሉት እኛ ጋር ያሉት ይበልጣሉና። አንሸበር በእምነት እንጽና፣ የቀደመች ተዋሕዶ ናትና። በተዋሕዶ ቅዱሳን ከበሩ፣ በተዋሕዶ ቃሉን አበሰሩ፣ በተዋሕዶ አምላክም ሰው ሆነ፣ በተዋሕዶ ዓለማችን ዳነ። በግራና በቀኝ ጠላት ቢከበን በፈተና፣ እነርሱ ጋር ካሉት እኛ ጋር ያሉት ይበልጣሉና። አንሸበር በእምነት እንጽና፣ የቀደመች ተዋሕዶ ናትና። በተዋሕዶ እግዚአብሔርን መፍራት፣ በተዋሕዶ ከገድል ተማርን፣ በተዋሕዶ በፍቅር ዝምታ፣ በተዋሕዶ ጌታ ያውቃላልን። በግራና በቀኝ ጠላት ቢከበን በፈተና፣ እነርሱ ጋር ካሉት እኛ ጋር ያሉት ይበልጣሉና። አንሸበር በእምነት እንጽና፣ የቀደመች ተዋሕዶ ናትና። በተዋሕዶ አግዕዝ ሁቃኤም፣ በተዋሕዶ መልእክተ ዮሐንስ፣ በተዋሕዶ ጥበብ ተሸመተ፣ በተዋሕዶ አንድምታ ሲነግስ። በግራና በቀኝ ጠላት ቢከበን በፈተና፣ እነርሱ ጋር ካሉት እኛ ጋር ያሉት ይበልጣሉና። አንሸበር በእምነት እንጽና፣ የቀደመች ተዋሕዶ ናትና። በግራና በቀኝ ጠላት ቢከበን በፈተና፣ እነርሱ ጋር ካሉት እኛ ጋር ያሉት ይበልጣሉና። አንሸበር በእምነት እንጽና፣ የቀደመች ተዋሕዶ ናትና። ሁለተኛ ነገሥት ምዕራፍ 6 ቁጥር 16 ላይ እኛ ጋራ ያሉት እነሱ ጋር ካሉት ይበልጣሉና አትፍራ፣ አትፍሩ፣ አንፍራ ይላል። ስለዚህ በሃይማኖታችን ድርድር የለም።
አምላክ ሀገራችንን ሰላም ያርግልን። አሜን። እግዚአብሔር አምላክ ሀገራችን ኢትዮጵያን ይጠብቅልን። የቅዱሳን አምላክ በረከታቸው ረድኤታቸው ይድረስብን። ኢትዮጵያ ሀገርን በሰላም ያርግልን። ህዝቦቿን ይጠብቅልን። አገሬን በጣም ወዳታለሁ። ኢትዮጵያን ትኑርልኝ ለዘላለም። በተለይ ተዋህዶ እንዬ ኢትዮጵያ ሀገራችንን ተዋህዶ እምነታችንን እግዚአብሔር አምላክ በቅዱሳን ጸሎት ይጠብቅልን። የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። በተለይ በአሁኑ ሰዓት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ የመጣባትን የዘረኝነትም የፖለቲካም የአስተሳሰብም የአመለካከትም ክፍፍል እግዚአብሔር አምላክ ያብርድልን። ሁሉም ሰው ወደ አንድ መንፈሳዊነት በተለይም ወደ ተዋህዶ ክርስትና መንፈሳዊነት እንዲጠቃለል ቅዱስ ፍቃድ ይሆንልን። ቅዱሳን መላእክት በክንፋቸው፣ ቅዱሳን አባቶች በጸሎታቸው፣ የቅዱሳን ጸሎት ቃል ኪዳን ኢትዮጵያን ይጠብቃት። አሜን።